ውድ የቻናላችን ተከታዮች ለዛሬ የምናቀርብላችሁ እንደ ኒውሮፕላስቲቲያን አእምሮ በማሰልጠን በራስ መተማመን ደስተኛ ማድረግ እንዴት እንደሚቻል የሚገልጽ ነው። ተከታተሉ። በጣም ደስተኛ ያልሆኑ ሰዎች እንኳን በራስ የመተማመን እና ብሩህ አመለካከት እንዲሰማቸው አእምሮአቸውን መልሰው ማሰልጠን የሚችሉባቸው 5 መንገዶች አሉ። ኒውሮፕላስቲያን እንደሚሉት ኒውሮፕላስቲሲቲ ከምናውቀው በላይ በአእምሮአችን ላይ የበለጠ ቁጥጥር ይሰጠናል። ኒውሮፕላስቲሲቲ ለአእምሮ አስደናቂ ችሎታ በሕይወታችን ሂደት ውስጥ ራሱን የመለወጥ የመቀየር እና የማዋቀር ችሎታ የነርቭ ሳይንስ ቃል ነው። ይህ ችሎታ በእነዚያ ፈጣን የእድገት ዓመታት ውስጥ በሕፃናት እና በልጆች ላይ ከፍተኛ ነው፣ ግን በጭራሽ አይጠፋም። ሐሳቦቻችንን በማስተዳደር ብቻ በትክክል መምራት እና መቆጣጠር እንደምንችል ሳይንስ ደጋግሞ አሳይቷል። ታዲያ እነዚህን ለውጦች እንዴት ታደርጋለህ? በእነዚህ ልምዶች ላይ ኮርሶችን የምታስተምረው ቴራፒስቶች፣ የነርቭ ሳይንቲስቶች እና እንደ ኒውሮፕላስቲሲቲ ባለሙያ ጄኒፈር ፉርሲ ያሉ ሰዎች ይመጣሉ። ደስታ፣ በራስ መተማመን እና ብሩህ አመለካከት የግለሰባዊ ባህሪያት ብቻ አይደሉም ሲል ፈርስ በቲክቶክ ቪዲዮ ላይ ተናግሯል። እነሱ አንጎሌ ሊሰለጥንባቸው የሚችላቸው ቅጦች ናቸው። ሰዎች በአስተሳሰቦች እና በእውነታዎች መካከል ባለው ግንኙነት ውስጥ በሚያደርጉት ለውጥ ምክንያት ሕይወትን የሚቀይሩ ሆነው ያገኘቻቸው 5 ጽንሰ ሐሳቦችን አጋርታለች። አንድ የነርቭ ሐኪም አንጎሎን እንደገና ለማሰልጠን እና የሕይወቶን መንገድ ለመቀየር 5 መንገዶችን አጋርተዋል። 1. እንደምታከብረው ሰው ከራሲ ጋር ተነጋገር። ሳብሪና ቫዚያጅ ኮርሊንስ። አንተ ደጋግመህ የምትናገረውን ሁሉ አእምሮ ያምናል አለ ፉርሲ። የኔ ቴራፒስት እንዳለው መጠን ከጥራት በላይ ጥሩ አይደለሁም ወይም ነገሮች በጭራሽ አይሰሩልኝም ብለህ ሁልጊዜ የምታስብ ከሆነ አእምሮይ ትክክልህን ለማረጋገጥ ዓለምን ያጣራል። ስለዚህ የሚከሰተውን መጥፎ ነገር ሁሉ እንደ ማረጋገጫ ወስደህ እያንዳንዱን መልካም ነገር ወይም እድል በጥርጣሬና ራስህን በማሸማቀቅ ትመለከታለህ። ፉርስ በምትኩ በጣም እንደምታከብረው ሰው ለራስህ ተናገር ብሎ ጠቁሞሃል። እውነት ባይሆንም እንኳ ምክንያቱም መጀመሪያ ላይ አይሆንም፣ ነገር ግን ለኒውሮፕላስቲክ ቁልፉ መደጋገም ነው። በእኔ ሁኔታ የእኔ ቴራፒስት እነዚህን አዳዲስ እውነቶች ጅግ ብዬ ለራሴ በመድገም በየቀኑ እንዳሳልፍ ነግሮኛል። አእምሮ ያዳምጣል በማለት ፉርሲ ገልጿልና ከጊዜ በኋላ ለራሲ በምታሳየው ክብር ላይ የተመሰረተ አዲስ የነርቭ መንገድ ይፈጥራል። 2. መጥፎ ልማዶችን በመልካም ይተኩ። ዊል ፓወር የሚጠፋው በቋሚ ጥረት ላይ ስለሆነ ነው ሲል ፈርስ ተናግሯል። አእምሮይ ግን ለውጤታማነት የተነደፈ ነው። አንድ ቴራፒስት ነበረኝ። አእምሮ የሚሰራው በመጠን እንጂ በጥራት አይደለም፣ ማለትም መደጋገም እንጂ ሐሳቦች አዎንታዊ ወይም አሉታዊ አይደሉም። ለአእምሮአችን ሁኔታ ቁልፍ ነው። ፉርሲ እንደ ራሳችንን ከመጠራጠር ወይም ከመጥፎ ልማዶች ጋር የምንታገለው ደካማ በመሆናችን ሳይሆን ምክንያቱም አንጎልህ በድጋሜ ላይ ተመሳሳይ የነርቭ ምልልስ እያሄደ ስለነበረ ነው። በአንዳንድ ሁኔታዎች ሕይወታችንን በሙሉ ማስተካከያው በጠንካራው መሻር አለብኝ አለ ፉርሲ። ትኩረትዎን ባዞሩ ቁጥር እና አዲስ ምላሽን ባጠናከሩ ቁጥር አንጎሎ የድሮውን ሽቦ ያዳክማልና አዲሱን ያጠናክራል። 3. እርምጃ ለመውሰድ ራስዎን ያሳምኑ። ጃኮብ ለንድ ቡካን ማፕሮ። በራስ መተማመን እንደ ፍርሃት አለመኖር ብዙ ጊዜ እናደናቅፋለን፣ ነገር ግን ፉርሲ ይህ የተሳሳተ ትርጉም ነው ብሏል። በቀላሉ ነገሮችን እንደሚረዱት እንዲተማመን አንጎሎን ማሰልጠን ነው እና ይህ ማለት ንቁ መሆን ማለት ነው። በማይመች ጊዜም ቢሆን ዝግጁነት ከመሰማትህ በፊት እርምጃ ውሰድ አለ ፉርሲ። አእምሮይ ከምትሰጠው የእርግጠኝነት ደረጃ ጋር ይስማማል እና በ46 ዓመቱ ወደሚፈልጋቸው ነገሮች ብቻ ከሚዘዋወረው ይውሰዱት። ዝግጁ ሆኖ እንዲሰማይ ለሚሰማ ጊዜ እየጠበቅ ከሆነ ለዘላለም ትጠብቃለህ። ምክንያቱም ሁኔታውን በመጠበቅ ደህንነትን መጠበቅ የአንጎልህ ቀጥተኛ ሥራ ነው። 4. ስሜትዎን ያዳምጡ። አብዛኞቹ ሰዎች አሉታዊ ስሜቶችን ለማፈን ወይም ችላ ለማለት ይሞክራሉ ሲል ፉርሲ ገልጿል። ነገር ግን ስሜቶች ዝም እንዲሉ የታሰቡ አይደሉም። አንድ ነገር ትኩረት ሲፈልግ የሚነግሮት መረጃዎች ናቸው። ፉርሲ ስሜቱን ከመግፋት ይልቅ ይህ ምን ሊነግረኝ እየሞከረ እንደሆነ ጠይቅ አለ። አብሬው የሰራውበት ቴራፒስት የሚሰማዎትን የሚለይበት የሚሰማዎትን የተለመደ መንገድ መሆኑን ራስዎን ያረጋግጡና ከዚያ ለአእምሮ እውነት የሆነ የተቃራኒ ነጥብ ያቅርቡ። ለምሳሌ ከስራ ቃለ መጠይቅ በፊት ፍርሃት መሰማት
የተለመደ ነው። እውነቱ ግን ብቁ፣ ዝግጁና ሊታሰብበት የሚገባ ነው እና ስራውን ካላገኙ የስራ ፍለጋውን ለመቀጠል የሚረዳዎት የድጋፍ ስርዓት አሎት። ስሜትን በገለጽክበት ቅጽበት ትቆጣጠራለህ ሲል ፉርሴ ተናግሯልና ይህ በተራው ደህንነት የተጠበቀ መሆንህን ለአንጎልህ ይነግረዋልና በህይወት ውስጥ የምትታይበትን መንገድ ይለዋል። 5 ለውጥን ተቀበል። ተጣብቀሃል የሚለው ሐሳብ በመጨረሻ እውነት አይደለም። ምንም እንኳን ቢመስልም የነርቭ ሳይንቲስቶች እንደሚናገሩት ከተወለድንበት ቀን ጀምሮ እስከ ዕለተ ሞታችን ድረስ አእምሯችን ሁል ጊዜ በጥሬው ይለወጣል። ወይም ፉርሴ እንዳስቀመጠው ከ1 ዓመት በፊት ከነበሩት ሰዎች ጋር ተመሳሳይ ሰው አይደለህም፣ ምክንያቱም አንጎልህ እንዲሁ አይደለም። ብቸኛው ጥያቄ ሆን ብለህ እየቀረስክ ነው ወይንስ የድሮ ቅጦች ማን እንደምትሆን እንዲወስኑ ትፈቅዳለህ? አብዛኞቻችን ከምንማርበት በላይ በአእምሯችን ላይ በጣም ብዙ ኤጀንሲ አለን። ያለፈ ህይወታችን እና ሐሳቦቻችን ምህረት ላይ አይደለንም እና በእኛ ላይ የደረሰውን መለወጥ ባንችልም አእምሯችን እንዲያስብበት እንዴት እንደምንናገር መለወጥ እንችላለን። ያን ዕድል መጠቀማችን ህይወትን የሚለውጥ ኃይል ይሰጠናል። ምንጭ: irtango.com